አብዛኛውን ዘመኔን ጠንክሬ በመስራት ቤተሰብን በመደገፍና በሁሉም የህይወት ዘርፍ አቅሜ የፈቀደውን ሁሉ በማድረግ አሳልፌያለሁ። ነገር ግን ምንም ያህል ብጥር ውጤቱ ግን እዚያው በዚያው የሆነብኝ ወይም የቆመብኝ ያህል ይሰማኛል። አንዳንዴማ ህይወቴ ወደፊት መሄድ አቅቶት የተገታ ይመስለኛል። አሁን ባለሁበት ሁኔታ ከራሴ ጋር ከባድ መንፈሳዊ ውጊያ ወይም ስፒሪቹዋል ባትል እንደገጠመኝ አምናለሁ ትለናለች እህታችን። ይሄ የብዙዎቻችን ፈተና ይመስለኛል። ብዙዎቻችን በዚህ ሰዓት የምንቸገርበት የምንፈተንበት ጉዳይ ይመስለኛል። ይህ የእህታችን ጥያቄ ብቻ አይደለም። የብዙዎቻችን በተለይም ደግሞ ቤት ውስጥ የምንኖር እናቶች ወይም ሴቶቻችን ብዙዎቻችን የምንፈተንበት ችግር ይመስለኛል። እህታችን ትቀጥልና አሁን ላይ ሁኔታዎች እጅግ ከብዶብኛል። በቅርቡ ወንድ ልጅ ተገላገልኩ። ልጄ አሁን 6 ወሩ ነው። እኔ በአሁኑ ሰዓት እየሰራሁ አይደለም። ባለቤቴ ስራ ቢኖረውም በሚያሳየው የባህሪ መለዋወጥ ምክንያት ከፍተኛ የሆነ ስሜታዊ ጫና ይፈጠርብኛል። ለልጃችን የማያቋርጥ እንክብካቤና ፍቅር እየሰጠው ከራሴ አልፌ የባለቤትንም ስሜትና ሸክም የሚሸከም ሆኖ ተሰምቶኛል። ብዙዎቻችን በዚህ መንገድ የምንሄድ ይመስለኛል። ብዙዎቻችን እንደዚህ አይነት ስሜቶች ይሰሙናል። ለዚህ መፍትሄ አዘጋጅቻለሁ። ማለት መንፈሳዊ ኦርቶዶክሳዊ የሆነ መንገድን አዘጋጅቻለሁ ለብዙዎቻችን። ምክንያቱም ይህን መልስ የሚመልሰው ለእህታችን ቢሆንም መልሱ ግን ለሁላችንም የሚጠቅም ነው። ምክንያቱም ብዙዎቻችን የምንፈተንበት የምንቸገርበት ጉዳይ ስለሆነ ማለት ነው። እና እህታችን ትቀጥልና ጭንቀቱ እየተከማቸ ሄዶ የዕለት ተዕለት የእናትነት ኃላፊነትን መወጣት እንኳን ከባድ ሆኖብኛል። በአእምሮ በስሜትና በመንፈስ ዝያለሁ። ምን ማድረግ እንዳለብኝም ግራ ገብቶኛል። የአንተን ፔጅ ሲመለከት ላነጋግርህ ገፋፋኝና ጻፍኩልህ። ስለዚህ መፍትሄና ምክር ካለ ጻፍልኝ ወይም አቅርብልኝ ብለኛለች እና በጽሁፍ መልሼላታለሁ። እንዲሁ ደግሞ ብዙዎቻችንን እንዲጠቅም በሚል መልክ በቪዲዮ መልክ በዚህ አዘጋጀውላችሁ ማለት ነው። እናንተ ደግሞ ውድ ቤተሰቦቼ ይህንን ቪዲዮ ለብዙ ሰዎች እንዲደርስ ማድረጋችሁን እንዳትረሱ። ወደ መጀመሪያው መፍትሄ እንሄዳለን። ወደ መፍትሄው ስንሄድ የመጀመሪያው ፈተናን እንደ በረከት መቁጠር ነው፣ ወይም ትዕግስትን መለማመድ ያስፈልጋል። አሁን ያለሽበት ሁኔታ መንፈሳዊ ውጊያ እንደሆነ በትክክል ተረድተሻል። አዎ መንፈሳዊ ውጊያ ነው። ይህንን መረዳት በጣም አስፈላጊ ነው። በመጀመሪያ ደረጃ በሕይወታችን ውስጥ ምን እየተከሰተ እንዳለ መረዳት፣ ከዛ በኋላ ለዛ ጉዳይ መልስ መመለስ ያስፈልጋል። እህታችን መንፈሳዊ ውጊያ መሆኑን በደንብ ተረድተዋለች። ስለዚህ ክርስትና ያለ ፈተና በጭራሽ አይታሰብም። ወርቅ በእሳት ተፈትኖ እንደሚጠራ ምናልባትም እግዚአብሔር ወደ ቀጣዩ የህይወት ምዕራፍ ሊያሸጋግርሽ ስለፈለገ እምነትሽን በዚህ መከራ እያጸናው ሊሆን ይችላልና ይህንን ማሰብ በጣም አስፈላጊ ነው። ቅዱስ ያዕቆብ እንዲህ ይላል፣ ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። የያዕቆብ መልእክት ምዕራፍ 1 ከቁጥር 2 ላይ። ስለዚህ ይህ ጊዜያዊ ነው፣ እንደማይቀየር አድርገሽ በጭራሽ አታስቢው፣ አትውሰጂው። እግዚአብሔር ከዚህ የከበደ ቀን በኋላ ብርሃን ያመጣልና ተስፋ በጭራሽ እንዳትቆርጭ ማለት ነው። ስለዚህ በዚህ ስሜት ውስጥ ያላችሁ ሰዎች ይህን የሚነግራችሁን ነገር ለእሷ የመለስኩት ቢሆንም ለሁላችንም የሚጠቅም ስለሆነ በዚህ አይነት ስሜት ሁላችንም ልንረዳው ይገባል። ስለዚህ የመጀመሪያው መፍትሄ የሚሆነው እንደዚህ አይነት ስትራግል ውስጥ ስንሆን፣ እንደዚህ አይነት ችግር ውስጥ ስንሆን፣ እንደዚህ አይነት ስሜት ውስጥ ስንሆን፣ እንደዚህ አይነት ፈተና ውስጥ ስንሆን ፈተናን እንደ በረከት መቁጠር ያስፈልጋል። ማን ያውቃል በሕይወታችን ውስጥ እየተከሰተ ያለው መከራ፣ በሕይወታችን ውስጥ እየመጣ ያለው ፈተና ለተሻለ ነገር እያዘጋጀን ቢሆንስ? እግዚአብሔር የተሻለ ነገር ሊሰጠን እየፈተነን ወይም ደግሞ በሕይወታችን ውስጥ እነዚህ ነገሮች የተዋቸው ቢሆንስ፣ የለቀቃቸው ቢሆንስ? የእምነታችንን ጽናት ለማየት እዚህ በያዕቆብ መልእክት ላይ እንደተጻፈው አስቡት። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ያለው በሕይወታችን ውስጥ የተከሰተ ቢሆንስ? እግዚአብሔር ለተሻለ ነገር ለመልካም ነገር እያዘጋጀን ቢሆንስ? ስለዚህ ማማረር ሳይሆን ነገሮችን በትዕግስት መጠበቅ ያስፈልጋል። የእግዚአብሔርን ጊዜና ሰዓት መጠበቅ ያስፈልጋል። በማንኛውም አይነት ፈተና ውስጥ የምንገኝ፣ በማንኛውም አይነት መከራ ውስጥ የምንገኝ ሰዎች በዚህ ሰዓት ይህንን ስሜት ይህንን ነገር ልንረዳው ይገባል ማለት ነው እና የመጀመሪያው ፈተናን እንደ በረከት መቁጠር ነው። ሁለተኛው ደግሞ የእመቤታችንን አማላጅነትን መጠየቅ ነው። የእመቤታችንን አማላጅነት መጠየቅ ነው፣ ወይም ደግሞ የእመቤታችንን አማላጅነት መማጠር መጠየቅ ማለት ነው። እመቤታችን እንደ እመቤታችን የተፈተነ የለም። እንደ እመቤታችን ማርያም የተቸገረ መከራን ያየ ማንም የለም። ስለዚህ መከራን ታውቃለች፣ ፈተናን ታውቃለች። በተለይም የእናትነትን ሕይወት ከማንም በላይ በመከራ ውስጥ ያለፈች እናት ነች። ስለዚህ እናት ነኝ ብላኛለች እህታችን። ስለዚህ እናቶች ሆናችሁ በተለይም ደግሞ እመቤታችንን ከጠየቃችሁ ከምንም በላይ ፈጥና ደርሳ
ጸሎታችሁን የምትሰማ ጸሎታችሁን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አድርሳ በአማላጅነቷ ፈጣን መልስ የምታስገኝልን እናታችን ነችና እመቤታችንን መማጠን፣ መለመን፣ አማላጅነቷን መጠየቅ ያስፈልጋል። አስተውሉ ውድ ቤተሰቦቼ፣ አንቺ አሁን እናት ነሽ። እናትነት ደግሞ ታላቅ ክብርና ኃላፊነት ነው። እመቤታችን ቅድስት ድንግል ማርያም ጌታን ይዛ ወደ ግብፅ ስትሰደድ ብዙ መከራ አይታለች፣ ብዙ መከራ አሳልፋለች። የልጅን ነገር፣ የባልን የአረጋዊውን ዮሴፍን ድካምና የስደት ሕይወትን ታውቋለች። ስለዚህ በዚህ ሰዓት ከማንም በላይ እመቤቴ ሆይ እርጅኝ እርጅኝ ብሎ መጠየቅን የመሰለ ነገር የለም። እመቤቴ ማርያም ሆይ እርጅኝ፣ ልጅሽን ሸክሜን እንዲያቀልልኝ አማልጅኝ፣ ልጅሽ ሸክሜን እንዲያቀልልኝ ጠይቅልኝ ብለን መለመን ያስፈልጋል። ብሎ ወደ እሷ መለመን መማጠንና መጠየቅ ያስፈልጋል። የእናት ሆድ አይጨክንምና ትደርሳለች፣ ፈጥና ትደርሳለች፣ ከማንም በላይ ፈጥና ትደርሳለች እመቤታችን። ስለዚህ በተለይም ሰይፈ ሥላሴንና መልክአ ማርያምን መጸለይ አቅምና ጉልበት ስለሚሰጥ ይህንን ማድረግ ያስፈልጋል። በዚህ አሁን በነገርኳችሁ ስሜት ውስጥ ይህ የጌታችን ስሜት ውስጥ ያለን ሰዎች፣ በዚህ አይነት ስሜት ውስጥ የምንቸገር ሰዎች ውስጥ መንቀሳቀስ አቅቶኛል፣ እስታክ አድርጌያለሁ፣ በዛም በዚህም ብል ህይወት ሊቀየር አልቻለም፣ መለወጥ አቃተኝ፣ ምንም አይነት ፍሬ ማፍራት አቅቶኛል፣ እሰራለሁ በረከት የለኝም ብለን የምናስብ የምንጨነቅ ሰዎች እነዚህን ነገሮች ልናደርግ ይገባል። ስለዚህ ሁለተኛው የእመቤታችንን አማላጅነት መጠየቅ ነው። እመቤቴ ማርያም ሆይ እርጅኝ፣ ልጅሽ ሸክሜን እንዲያቃልልኝ፣ ሸክሜን እንዲያርቅልኝ አማልጅኝ፣ ለምኝልኝ ከልጅሽ ብለን መጠየቅ ያስፈልጋል። ስለዚህ እመቤታችን ትደርስልናለች ማለት ነው። ሶስተኛው ደግሞ የንስሐ አባትን ማማከር ወሳኝና አስፈላጊ መፍትሄ ነው። ይህታችን የንስሐ አባት ካለሽ ከንስሐ አባትሽ ጋር መመካከር ነው። ከሌለሽ ደግሞ ይህንን ቪዲዮ ከሰማሽ በኋላ መልእክቱን ከላኩልሽ በኋላ የንስሐ አባት መያዝ ያስፈልጋል። የንስሐ አባት ባለሽበት አካባቢ የንስሐ አባት ማግኘት ካልቻልሽ እኔን በውስጥ መስመር ደግመሽ አናግረኝ። እኔ የንስሐ አባት አዘጋጅልሻለሁ። ከንስሐ አባትሽ ጋር ተነጋግረሽ ቀኖና ተቀብለሽ የተቀበልሽውን ቀኖና ፈጽመሽ ባለሽበት ተፈተሽ በአካል ደግሞ እንደ ሀገር መተሽ የንስሐ አባት ይዘሽ ደግሞ እስክትሄጂ ድረስ በዛ መንገድ መቀጠል ትችላለሽ። ከሀገር ውጭ ካለሽ ማለት ነው። ሀገር ውስጥ ከሆንሽ ግን አንድ አጥቢያ ቤተክርስቲያን ባለሽበት አቅራቢያ ሄደሽ የንስሐ አባት ይዘሽ ከንስሐ አባትሽ ጋር መነጋገር መወያየት በጣም አስፈላጊ ነው። በኢንተርኔት ከሚገኝ ምክር በላይ በአካል ወደ ቤተክርስቲያን ሄደሽ የንስሐ አባትሽን ማማከር አለብሽ። የንስሐ አባት ማለት የነፍስ ሐኪም ማለት ነው። በውስጥሽ የታመቀውን ጭንቀት፣ የባልሽን ሁኔታና የራስሽን ድካም ንገሪያቸው። እርሳቸው የሚሰጡሽ ቀኖና፣ ጸሎት፣ ስግደት ወይም ምክር መንፈሳዊ ኃይልሽን ያድሷል፣ ያጠነክረዋል። ችግሩን ብቻሽን ለመወጣት መሞከርሽ ነው ያደከመሽ። ሸክሙን ለካህን ለእግዚአብሔር ማራገፍ እፎይታ ይሰጥሻልና ይህንን ማድረግ በጣም አስፈላጊ ነው። ምክንያቱም አንድን ነገር ተሸክሞ ብቻችንን መብሰልሰል በጣም ብዙ መከራ ይዞ ይመጣል፣ ብዙ ፈተና ይዞ ይመጣል። ምክንያቱም መፍትሄ ላናመጣበት ዝም ብለን እንቸገራለን። መፍትሄን የሚሰጠን እግዚአብሔር አምላካችን ነው። መፍትሄውን የሚሰጠን ካህን፣ በክርስቶስ የተመሰለው ካህን ነው። ከንስሐ አባት ጋር መነጋገር፣ ከአባቶች ጋር ማውራት፣ አባቶች ይመክሩናል፣ ይጸልዩልናል፣ በጸሎት ይደግፉናል፣ ያግዙናል። መንፈሳዊ አባቶች ናቸው፣ ብዙ ምክር ይሰጡናል። ስለዚህ ከንስሐ አባትሽ ጋር መነጋገር መወያየት በጣም አስፈላጊ ነውና ይህንን ማድረግ አስፈላጊ ነው። ከንስሐ አባት ጋር መነጋገር ነው። አራተኛው ደግሞ ለባለቤትሽ መጸለይ እንጂ አለመሟገት ነው። ለባለቤትሽ መጸለይ፣ በጸሎት እሱን ማገዝ እንጂ ከእሱ ጋር ወደ መጨቃጨቅ ውስጥ መግባት በጭራሽ አያስፈልግም። ይህ ለሁላችንም ባለትዳሮች የሚያስፈልግ ምክር ነው። ባለቤቴ እንደዚህ ያደረገኝ፣ ሚስቴ እንደዚህ ያደረገች፣ ሚስትን ማማረር ወይም ከባል ጋር መጨቃጨቅ፣ ወደ ጭቅጭቅ ውስጥ ወይ ወደ ምግት ውስጥ ከመግባት ይልቅ ባለቤትን በጸሎት ማሰብ በጣም አስፈላጊ ነው፣ ወሳኝ ነገር ነው በዚህ ህይወታችን ውስጥ። ስለዚህ ለባለቤትሽ መጸለይ እንጂ አለመሟገት። ባለቤትሽ ያለበት የባህሪ መለወጥ ከስራ ጫና ወይም ከሌላ መንፈሳዊ ተጽዕኖ ሊሆን ይችላል። በዚህ ሰዓት ከእርሱ ጋር መለካካት ወይም እሱን ለመለወጥ በጉልበት መሞከር የበለጠ አንቺን ይጎዳልና ይህንን በጣም ማሰብ ያስፈልጋል። ይልቁንም ፍቅር ይታገሳል እንዲል መጽሐፉ፣ አንቺ በጸሎት ወደ እግዚአብሔር ጩሂለት፣ ቤቱን በጸሎት ስትጠብቂው በእርሱ ላይ ያለ ክፉ መንፈስም ይርቃል። የቤቱ ሰላም በእጅሽ ነው ያለው። ለጊዜው መስቀሉን ተሸክመሽ እለፊው፣ ተሻገሩ። ምክንያቱም መስቀሉ መከራ ስለሆነ፣ መስቀሉ ፈተና ስለሆነ፣ ስለዚህ ያንን በዛ መንገድ ተሸክሞ ማለፍ የተሻለ ነው። ባል ፈተና ሲኖርበት ባለቤት አልታዘዝ ስል፣ ባል እምቢ ስል፣ በብዙ ነገሮች ሲያስቸግር ለባል ወደ እግዚአብሔር መጸለይ ነው። ለባል ወደ እግዚአብሔር መንበርከክ ነው። ለባል ወደ እግዚአብሔር እጃችንን አንሰን እግዚአብሔርን መጠየቅ ነው። እግዚአብሔር እንዲያስተካክሉ፣ ልቡን እንዲያራራው፣ ወደ ቤቱ እንዲመልሰው፣ በቤቱ እንዲኖር፣ ከእግዚአብሔር ጋር እጅ ለእጅ እንዲያያዝ፣ በመንፈሳዊ መንገድ ውስጥ በዛ መንገድ ውስጥ እንዲጓዝ
እግዚአብሔርን መጠየቅ ያስፈልጋል። ስለዚህ ይህንን ካደረግን ቤት ውስጥ ያለውን ነገር ማስተካከል እንችላለን። በቤታችን ውስጥ የሚያስፈልገንን የጎደለንን ነገር እንሞላለን። አሁን የነገርሽኝ ያነሳሻቸው ጉዳዮች በሙሉ መፍትሄ የሚያገኙት በዚህ መንገድ ስለሆነ ይህንን ማድረግ በጣም አስፈላጊና ወሳኝ ነገር ስለሆነ እህታችን ይህንን ነገር መረዳት በጣም አስፈላጊ ነው። ለባለቤትሽ መጸለይ ነው። ከእሱ ጋር ወደ ሙግት ወደ ጭቅጭቅ ውስጥ መግባት አያስፈልግም። የሚሆነውን ነገር ከእግዚአብሔር ጋር እየተነጋገርሽ በዛ መንገድ ውስጥ መሄድ ነው። በጣም መጠንቀቅ የሚገባው በዚህ አጠቃላይ መንገድሽ ውስጥ ዲያብሎስ እንዴት እየፈተነሽ እንደሆነ በጣም ልትረጂ ይገባል። ዲያብሎስ ትልቁ ስራው ትዳርን መበጥበጥ ነው፣ ቤትን ማፍረስ ነው፣ ትዳርን ማበላሸት ነው። በትዳር ውስጥ ሰላም እንዳይኖር፣ በትዳር ውስጥ ፍቅር እንዳይኖር፣ በትዳር ውስጥ መተሳሰብ መዋደድ እንዳይኖር ትልቁ ስራው ስለሆነ ይህንን በጣም መንቃት ያስፈልጋል። ከላይ የነገርኩሽ ነገሮች በሙሉ እያንዳንዱ ነገር ውስጥ ዲያብሎስ እንዴት ገብቶ እንደሚፈትን መረዳት ያስፈልጋል። ንስሐ መግባት ስትፈልጊ ንስሐ እንዳትገቢ ብዙ ነገር ያቀርብብሻል። ወደ እግዚአብሔር እንዳትቀርቢ የእግዚአብሔርን ፈራጅነትና እግዚአብሔር እንደረሳሽ፣ እግዚአብሔር እንደማይፈልግሽ፣ እግዚአብሔር ጸሎትሽን እንደማይሰማ አድርጎ በጆሮ ሽክ እያለ ይናገራል። ይህ የዲያብሎስ ውጊያ ነው። ራስሽም ደግሞ የዲያብሎስ ውጊያ መሆኑን በደንብ ተረድተሻል። ስለዚህ ወደ እግዚአብሔር መቅረብ ያስፈልጋል። ወደ እግዚአብሔር መምጣት ያስፈልጋል። ለባለቤትሽ መጸለይ ስትፈልጊ በጣም ብዙ ነገሮችን ያቀርብብሻል። አንቺ ለባለቤትሽ ጸልያለሽ፣ ምን ያደረገ እሱ አይቀየርም፣ እሱ አይለወጥም፣ ዝም ብለሽ ነው የምትደክሚው፣ ፍቺው፣ እንደዚህ አድርጊ፣ ምንም ከሱ ጋር መታገል አያስፈልግም፣ ፈተሽ ነፃ ሆነሽ መኖር ትችያለሽ፣ አንቺ እኮ ልጅሽን ማሳደግ አያቅትሽም፣ ብዙ ስንግል ማሞችን እያየን አይደል? ስንግል ማም ሆነሽ መኖር ትችያለሽ የሚሉ ብዙ ሐሳቦችን ያቀርባል። ምክንያቱም ዛሬ ስንግል ማም ሆኖ መኖርን እንደ ትልቅ ነገር የምናገረው ብዙ እናቶችንም እያየን ስለሆነ ማለት ነው። ትዳራቸውን አፍርሰው ስንግል ማም ሆኖ መኖርን በጣም መርጠው የሚኖሩ ብዙ ሰዎችን እያየን እንገኛለን እና የራሳቸው ብዙ ምክንያት ሊኖራቸው ይችላል። ግን ይህ የምናገረው እንደ ቤተክርስቲያን አስተምህሮ ነው። እንደ ቤተክርስቲያን አስተምህሮ እንደዚህ አይነት ነገሮች ስለማይመከሩ ማለት ነውና ትዳሩ ምንም አይነት ፈተና አይኖርበት፣ ትዳር ይፈታ የሚል ምንም አይነት አቋም ስለሌለን ማለት ነውና ይህንን በጣም መረዳት ያስፈልጋል። አምስተኛው መፍትሄው ደግሞ መዝሙረ ዳዊትን ደጋግሞ መጸለይ ነው። መዝሙረ ዳዊት ከዚህ በፊት ነግሬያቸዋለሁ። ለየትኛውም ጉዳይ መፍትሄ አለው። የትኛውም የተቸገርንበትን ጉዳይ መዝሙረ ዳዊት መፍትሄ ይሰጠናል። በጣም በተደጋጋሚ እንደነገርኳችሁ መዝሙረ ዳዊትን በርዕስ መጸለይ ትልቅ በረከት እንዳለው ነው። አሁን የታችን በምትቸገርበት ጉዳይ ይህንን ጉዳይ እንደ ርዕስ አስቀምጠሽ በዛ ጉዳይ ላይ መዝሙረ ዳዊትን መጸለይ። መዝሙረ ዳዊትን በየቀኑ መጸለይ ስትጀምሪ እያንዳንዷ ቀን ላይ ለውጥ ቤቶች ትመለከቻለሽ። እያንዳንዷ ጉዞች ላይ በእያንዳንዱ መንገዶች ላይ ለውጥን ትመለከቻለሽ። እግዚአብሔር በሕይወትሽ የሚሰራቸውን ነገሮች፣ አሁን የነገርሻቸውን ፈተናዎች፣ አሁን ያነሳሻቸውን ችግሮች በሙሉ እያንዳንዱ ሲፈቱ ትመለከቻለሽ። ስለዚህ መዝሙረ ዳዊትን በደንብ አድርጎ መጸለይ በጣም አስፈላጊ ነው። ስለዚህ መዝሙረ ዳዊትን ደጋግሞ መጸለይ። ጭንቀት ሲበዛብሽና እንቅልፍ ሲያሳጣሽ መዝሙረ ዳዊትን ድገሚ። በተለይም መዝሙር 23ን እንዲህ ይላል፣ እግዚአብሔር እረኛዬ ነው የሚለውን ማለት ነው። ፈተና ሲበዛብሽ መከራው ስትሆኝ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመው መስክ ያሳድረኛል፣ በእረፍቱ ውኃ ዘንድ ይመራኛል እያልን በደንብ አድርገን እግዚአብሔርን ልንለምን ልንጸልይ ይገባልና እንደዚሁም ደግሞ መዝሙር 91ን በልዑል መጠጊያ የሚኖር። ስለዚህ መዝሙረ ዳዊትን ደጋግሞ መጸለይ ትልቅ በረከት አለውና መዝሙረ ዳዊትን በደንብ መጸለይ ያስፈልጋል። በተለይም አሁን በምትቸገርበት ጉዳይ እንደ ርዕስ አድርገሽ ታቀርቢያለሽ፣ ልክ ሱባኤ እንደምንገባው ማለት ነውና በዛ ጉዳይ ላይ ርዕስ አድርገሽ እግዚአብሔር ትዳርሽን እንዲባርክ፣ እግዚአብሔር ልጅሽን እንዲባርክ፣ እግዚአብሔር ቤትሽን እንዲጠብቅ፣ እግዚአብሔር አሁን ካለሽበት ከተሸገርሽበት ነገር እግዚአብሔር እንዲያሸጋግርሽ፣ እንዲያወጣሽ፣ ወደ ብርሃኑ ከጨለማ ወደ መልካሙ ነገር እንዲያወጣሽ እግዚአብሔርን በመዝሙረ ዳዊት ትጠይቂያለሽ፣ ትጸልያለሽ ማለት ነውና በጣም ይህንን ማሰብ ያስፈልጋል። መዝሙር 23ን እና መዝሙር 91ን በደንብ አድርጎ መጸለይ በጣም አስፈላጊ ነው ማለት ነው። ይህ በጣም ለብዙዎቻችንም ዳዊት በጭንቀት ጊዜ እግዚአብሔርን ይጠራበት የነበረው መሳሪያ ይህ ነው፣ መዝሙረ ዳዊት ማለት ነው። ቃሉ መንፈስን ያረጋጋል፣ አጋንንትንም ከሕይወታችን ያባርራል። ልጁን እያጠብሽም ቢሆን በልቦናሽ እግዚአብሔርን መጥራትን መለማመድ ያስፈልጋል እና ይህ በጣም ትልቅ ለውጥ ነው። አሁን ባለሽበት ሕይወት ውስጥ እንግዲህ እንዳልሽው ልጅ ወልደሽ ቤት ውስጥ ነው ያለሽውና ይህንን ነገሮች ለማድረግ እንኳን ቢከብድሽ በተቻለሽ አቅም ልጁ በሚተኛበትም ሰዓት ሊሆን ይችላል፣ ባለሽበትም ቦታ ሊሆን ይችላል። ግን ጸሎትን መጸለይ፣ ከእግዚአብሔር ጋር መገናኘት፣ ከእግዚአብሔር ጋር መነጋገርን የመሰለ ነገር የለም። ቤትሽ፣ ትዳርሽ፣ ኑሮሽ እንዲስተካከል የምትፈልጊ ከሆነ ካለሽበት ስሜትና ካለሽበት ኢጎ ከሚባሉ ነገሮች ወጥቶ ከእግዚአብሔር ጋር መያያዝ ያስፈልጋል። እኔ አላጠፋውም፣ እኔ እንደዚህ አይደለሁም ብሎ ማማረርና ከባል ጋር ወደ ጭቅጭቅ ውስጥ መግባት ሳይሆን መፍትሄ የሚሆነው ቤትን፣ ትዳርን ለመጠበቅ እኔ
ጥፋተኛ ነኝ ብሎ ጥፋትን ተቀብሎ ራስን ዝቅ ማድረግ የመሰለ ነገር የለም። ስለዚህ ብዙዎቻችን ዛሬ ትዳራችንን ቤታችንን የምናበላሸው እኔ አላጠፋውም እኔ አላበላሸውም የሚሉ ስሜቶች ስለሚመጡ ነው። በትዳር ውስጥ እኔ እንዲህ ነኝ እንደዚህ ነኝ የሚባል እኔ የሚባል ነገር ራሱ የለም። ምክንያቱም የጋራ የሆነ ነገር ብቻ ስላላችሁ ማለት ነው። ስለዚህ ይህንን በጣም ማስተዋል በጣም ያስፈልጋልና መዝሙረ ዳዊትን ደጋግሞ መጸለይ በጣም አስፈላጊ ነው ማለት ነው። ስድስተኛው ውድ ቤተሰቦቼ ጸበል መጠመቅ ወይም መጠጣት ነው። ይህ በጣም ብዙዎቻችንን የሚጠቅምና አስፈላጊ ነገር ነው። እንግዲህ እህታችን የ6 ወር ልጅ ስላለሽ ጠዋት ማለዳ ሄዶ ለመጠመቅ ሊከብድሽ ይችላል። ነገር ግን ቤትሽ ውስጥ ጠበል ካለ ወይም ከቤተክርስቲያን አስመጥተሽ ጠዋት ራስሽን እያጠመቅሽ ወይም እየረጨሽ ብትጠጪና ቤትሽንም ብትረጪው መንፈሳዊ ሰላም ይወርዳል። ጠበል የእግዚአብሔር ኃይል የሚገለጥበት ነውና ውስጣዊ ብርታት ይሰጥሻል። ሌላው በዚሁ መንገድ ደግሞ ጸሎት በምታደርጊ ሰዓት ላይ በእቃ ውሃ ማዘጋጀትና በዛ ውሃ ባዘጋጀሹ ላይ መዝሙረ ዳዊትን መጸለይ፣ ውዳሴ ማርያም መጸለይ፣ ሌሎችንም ጸሎቶች በምንጸልይ ሰዓት ላይ ያ የጸሎት ውሃ ይባረካል። ምክንያቱም ቀድሞ ውሃ ብቻ ነበረ። አሁን ጸሎት ስታደርጉበት ስትጸልዩበት ወደ ተባረከ ውሃ ወደ ተቀደሰ ውሃ ይቀየራል። በቃ የእምነታችን ኃይል ነው እዚህ ጋር የሚሰራው። የእምነታችን ቤተክርስቲያን ውሃ ይገባል፣ የተቀደሰ ውሃ ጸበል ሆኖ ይወጣል። ስለዚህ እያንዳንዱ ነገር የእግዚአብሔር ስም የሚጠራበት ሁሉ መድኃኒት ፈውስ የሚሰጠን ስለሆነ ይህንን ማድረግ ያስፈልጋል። ካለሽበት ሁኔታ አንጻር ማንኛውንም ነገር ብታደርጊ እግዚአብሔር እንደ ድካምሽና እንደ ልፋትሽ እንዳደረግሽበት ነገር እግዚአብሔር ይቆጥረዋል። ይህንን ባደርግ ኃጢአት ነው፣ ይህንን ቢፈጽም ኃጢአት ነው እያሉ ከመናገርና ከማማረር ይልቅ ማድረግን የመሰለ ነገር የለም። ስለዚህ ቤት ውስጥ የሚገኘውን አንዳንድ ሰዎች ጸበል ያመጡና የሆነ ቦታ ላይ ያስቀምጡታል። አልጋ ያውጥቶበት ተበላሽቶ ምንም ሳይጠቀሙት ጸበሉ መጥቶ ከርሞ ወደማይሆን ውሃነት ይቀየራል ማለት ነው። ያመጣነውን ከቤተክርስቲያን የተባረከውን አባቶች ጸልዮበት የሰጡንን ጸበል ይዘን መተን ቤታችን አስቀምጠ ነው ያስቀምጥንበትን ቦታ ረስተን ውጪ ነው ብዙዎቻችን አስቀምጠ ነው ወደማይሆን ነገር ይቀየራል። አልጌ ሁላ የሚፈጥርበት አለ፣ ከለሩ የሚቀየርብን አለ። ይህንን ማድረግ አያስፈልግም። ያመጣነው ልንጠቀም ነው። ቤታችንን መርጨት ያስፈልጋል። ልጆቻችንን መርጨት ያስፈልጋል። እኛ ራሳችንን መረጨት አለብን። ግቢያችንን፣ ንብረታችንን፣ ልብሶቻችንን፣ ቤታችን ውስጥ ያለውን ነገር መርጨት ያስፈልጋል። ይዘን የመጣነው እኮ እንደ ሙዚየም ልናስቀምጠው አይደለም፣ ልንጠቀመው ነው የመጣነው። ሕይወትን ጤናን የሚሰጠን የሚፈውሰንን ነገር ይዘን መተን መድኃኒቱን ይዘን መተን እናስቀምጠዋለን። ይህንን የሚያደርገው ደግሞ ዲያብሎስ ነው። ያውም ዲያብሎስ ቤታችንን ላይ የሸበበው ብዙ ሰዎች ዛሬ ጸበል አምጥተው አይጠቀሙትም። ቤት ውስጥ ያለውን ሳይጠቀሙ ሌላ ሄዶ ይሰበሰበው ያመጣሉ። ግቢያቸውን ጸበል በጸበል ያደረጉ በጣም ብዙ ሰዎች አሉ፣ ግን አንዱንም አይጠቀሙትም። ዲያብሎስ ምን ያህል ተንኮለኛ እንደሆነ በዚህ መረዳት እንችላለን። አሁን ብዙ ሰዎች በዚህ መንገድ ውስጥ ያሉ ሰዎች አሉ። ያመጣነውን ጸበል ልንጠቀመው ይገባል። ቤታችን ውስጥ የምንሰራውን ወይም ደግሞ ያዘጋጀነውን የጸሎት ውሃ በአግባቡ ልንጠቀም ይገባል። ስለዚህ ቤትሽ ውስጥ የሚገኘውን ጸበል፣ የጸሎት ውሃ በደንብ አድርጎ መጠቀም ያስፈልጋል። ከቻልሽ ደግሞ በአቅራቢያሽ የሚገኙ ጸበል ቦታዎች ካሉ ወደዛ ጸበል ቦታዎች እየሄዱ በዛ የጸበል ቦታዎች ላይ ልጅሽንም ይዘሽ ሄደሽ አንቺም አንድ ላይ ሄደሽ መጸበል ያስፈልጋል። ከነገርሽ ነገር አንጻር ጸበል ለመሄድ የማይመችሽ ከሆነ ወይም ደግሞ ያን ማድረግ የማትችይ ከሆነ ቤትሽ ውስጥ ያንን ማድረግ ደግሞም እንደዛ አይነት ነገሮች ከንስሐ አባትሽ ጋር ጥሩ ግንኙነት ካለሽና የንስሐ አባትሽንም ቤት እያመጣሽ ጸሎት እንዲደረግ ማድረግ፣ እንደዚሁም ደግሞ ቤቱን እንዲረጩ ማድረግ። ቤቱ ሲረጭ ቤት ውስጥ ያለው ነገር ይወጣል። በትዳራችሁ በሕይወታችሁ ውስጥ ፈተና እየሆነ ያለው ነገር በሙሉ እየተስተካከለ ይመጣል ማለት ነውና ስለዚህ በዚህ አይነት መንገድ መሄድ በጣም አስፈላጊ ነው። ስለዚህ 6 ወሳኝ ነገሮችን አነሳሁት። እነዚህ 6 ነገሮች አድርገን እያንዳንዱን የሕይወታችንን መንገድ መመልከት ያስፈልጋል። በሕይወታችን መንገድ ውስጥ ያላችሁ አሁን ሕይወታችን በምትፈተንበት ፈተና ውስጥ ያላችሁ ሁላችሁም ይህንን ልታደርጉ ይገባል። ይህንን ቪዲዮ ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ ውድ ቤተሰቦቼ። አሁን ሕይወታችንን እንደጻፈችሁ እያንዳንዱን ጥያቄያችሁን ግልጽ አድርጋችሁ ጻፉ። ግልጽ አድርጋችሁ ስሜታችሁ ውስጥ ያለውን ነገር በደንብ አድርጋችሁ ጻፉ። እናንተ የምትጽፉት ጥያቄ ለራሳችሁ ብቻ የእናንተ ፈተና ብቻ አይደለም፣ የብዙ ሰዎች ሕይወት ስለሆነ በዛ መንገድ ውስጥ መልስ እያዘጋጀው ደግሞ ቪዲዮ እየሰራሁት አቀርባለሁ። ስለዚህ ሁላችሁም ይህንን ማድረጋችሁን እንዳትረሱ። ስለዚህ የ6 ወር ልጅ ስላለሽ ጠዋት ማለዳ ሄዶ ለመጠመቅ ሊከብድሽ ይችላል። ነገር ግን ቤትሽ ውስጥ ጠበል ካለ ወይም ከቤተ ክርስቲያን አስመጥተሽ ጠዋት ራስሽን እያጠመቅሽ እየረጨሽ ብትጠጪ ቤትሽንም ብትረጪው መንፈሳዊ ሰላም ይወርዳል። ጠበል የእግዚአብሔር ኃይል የሚገለጥበት ነውና ውስጣዊ ብርታት ይሰጥሻል። ስለዚህ ይህንን ማድረግ በጣም አስፈላጊ ነው። እንደ ማጠቃለያ እህቴ ሆይ ይህ ሁሉ ያልፋል።
ይህ ሁሉ መከራ ትሻገሪያለሽ። ይህንን ሁሉ ፈተና ታልፊያለሽ። በዚህ ስሜት ውስጥ ያላችሁ ሁላችሁም ይህንን መከራ ትሻገራላችሁ፣ ይህንን ፈተና ታልፉታላችሁ። እግዚአብሔር በጭራሽ አልተወሽም ወይም አይተወንም ሁላችንንም። ስለዚህ አሁን ያለሽበት ሁኔታ የሽግግር ወቅት ነው። በእግዚአብሔር ስም እጠይቃለሁ ብለሽ የጠየቅሽውን ጥያቄ አምላከ ቅዱሳን ሰምቶሻል። በርቺ፣ ጠንክሪ፣ ከቤተ ክርስቲያን አትራቂ። እግዚአብሔር ከአንቺና ከልጅሽ ከቤተሰቦችሽ ጋር ይሁን። ይህ የኔ ወንድማዊ ምክሬ ነው። ስለዚህ ሁላችንም ይህችን እህታችንን ልናበረታታ ይገባል። ይህንን ቪዲዮ ትመለከታለች ብዬ አስባለሁኝ። በኮመንት ላይ ሁላችሁም የሚያበረታትን ጽሑፍ ጻፉላት፣ የሚያጠነክራትን ጽሑፍ፣ ከዚህ ካለችበት ስሜት የምትሻገርበትን እግዚአብሔር ወደ ቤቱ ከቤቱ እንዳያርቃት ከእግዚአብሔር ጋር እንድትያያዝ የሚያደርግ የሚያበረታትን መልእክት ሁላችሁም በኮሜንት ላይ ጻፉላት። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ ስሙ በፍጥረት አንደበቱ ሁሉ የተመሰገነ የተወደሰ ይሁን። ይቆየን። አሜን።